አርእስተ ዜና። ከጊዜ ወደ ጊዜ እየተመናመነ የመጣው የአገዛዙ ሰራዊት በአማራ በአራቱም ግዛቶች በፋኖ ኃይሎች እየደረሰበት ያለውን ምት መቋቋም ሲያቅተው ገሚሱ የፋኖ ኃይሎችን ከነሙሉ ትጥቁ እየተቀላቀለ ሲሆን ቀሪው ደግሞ ሙትና ቁስለኛ እንዲሁም ሙርኮ እየሆነ መሆኑን በየቀኑ በሚደረጉ አውደ ውጊያዎች የሚወጡ መረጃዎች ጠቆሙ። ከሰሞኑ በወሎ በሸዋና በጎንደር በተደረጉ አውደ ውጊያዎች በርካታ ሰራዊቱን ያጣው አገዛዙ ዛሬም በበርካታ ግንባሮች በተደረጉ አውደ ውጊያዎች ከአገዛዙ ነፃ የወጡ ሲሆን በአገዛዙ በኩልም በርካታ ሰብአዊና ቁሳዊ ኪሳራን በማስተናገዱም በንጹሃን ሰዎች ላይ በቀሉን እየተወጣ ነው ተብሏል። ተጨማሪውን በዝርዝር ይዘነዋል። ደቡብ ሱዳን የግብፅ ወታደራዊ ካምፕን ዘጋች። በላይኛው ናይል ግዛት ከኢትዮጵያ ድንበር አቅራቢያ የነበረውን የአባይ ግድብ ጥቂት ኪሎ ሜትር ርቀት ላይ የነበረውን የግብፅ ወታደራዊ ካምፕ ዘግታለች። ሰሜን ሱዳንና ግብፅ ምን አሉ? ዝርዝሩን ይዘናል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃክቢ በዛሬው ዕለት በኢራን ጦርነት ወቅት እስራኤል ወደ ዩናይትድ አረብ ኤሚሬትስ ሚሳይሎችን ለመከላከል የሚያገለግለውን አይረን ዶም ባትሪዎችንና ባለሙያዎችን መላኳ ተነገረም። በኢራን ላይ የተካሄደው ጦርነት የዓለም ኢነርጂና የሸቀጦችን ገበያ አውኳል የተባለ ሲሆን አገሪቱ ለነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥን መዝጋቷ ብቻ ሳይሆን ለማለፍ የሞከሩ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽማለች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በዛሬው ዕለት ለቀጠናው መረጋጋትም ሆነም ለዓለም አቀፉ ምጣኔ ሀብት ሲባል ሆርሙዝ እንደ ጦር መሳሪያ መጠቀም እንደማይገባ አስጠነቀቁም። ዶናልድ ትራምፕ በበኩላቸው ደግሞ በአውሮፓ የሚገኙ የአሜሪካ አጋሮች ኔቶም ባህር ወሽመጡን እንዲጠብቁ ጫና ለማሳደር ቢሞክሩም እስካሁን ድረስ አልተሳካላቸውም ተብሏል። መረጃውን በዝርዝር እናቀርበዋለን። ተወዳጅና የተከበራችሁ አድማጭ ተመልካቾች ከላይ ሰማችኋቸውን ዋና ዋና ዜናዎችንና ሌሎችንም አጫጭርና አዳዲስ መረጃዎችን በዝርዝር ወደምናሰማበት የዕለቱ የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ከጊዜ ወደ ጊዜ እየተመናመነ የመጣው የአገዛዙ ሰራዊት በአማራ በአራቱም ግዛቶች በፋኖ ኃይሎች እየደረሰበት ያለውን ምት መቋቋም ሲያቅተው ገሚሱ የፋኖ ኃይሎችን ከነሙሉ ትጥቁ እየተቀላቀለ ሲሆን ቀሪው ደግሞ ሙትና ቁስለኛ እንዲሁም ሙርኮ እየሆነ መሆኑን በየቀኑ በሚደረጉ አውደ ውጊያዎች የሚወጡ መረጃዎች የጠቆሙ ሲሆን በምኒልክ እዝ ስር የሚገኘው 105ኛ ኮር 45ኛ ክፍለ ጦርና 29ኛ ክፍለ ጦር የተወጣጡ ሻለቆች በጋራ በመሆን ባከናወኑት የተቀናጀ ወታደራዊ ኦፕሬሽን ወግዲና ጎርጂ ከተሞች ከብልጽግናው አገዛዝ ነፃ አውጥተናል ሲሉ የፋኖ አመራሮቹ ተናግረዋል። በዚህ ለአስጨራሽ አውደ ውጊያ በርካታ የነፍስ ወከፍ መሳሪያና ከፍተኛ ቁጥር ያለው ተተኳሽ እንደተማረከና በወረዳው የነበረውን ማረሚያ ቤት በመስበር የአማራ የህሊና እስረኞች ሙሉ በሙሉ ማስለቀቅ የተቻለ ሲሆን የወረዳው የብልጽግና ፓርቲ ጽህፈት ቤት ኃላፊው ወረዳውን ለቆ እንዳመለጠ አክለው ተናግረዋል። በዚህ ጥቃት ከፍተኛ ጉዳትን በማስተናገዱ የተበሳጨው የብልጽግናው ስርዓት የእግረኛ ጦሩ ሽንፈትን ተከትሎ ከተሞች ላይ የድሮን ድብደባ በማድረግ የወረዳውን አስተዳደር ህንፃና የፖሊስ ጣቢያውን ሙሉ በሙሉ ሲያወድም ከ10 በላይ ተሽከርካሪዎችን አቃጥሏል። በርካታ የህዝብና የመንግስት ንብረቶች መውደማቸው ጭምር ማረጋገጥ ተችሏል ሲሉ የፋኖ አመራሮቹ ገልጿል። ይህ በእንዲህ እንዳለ ደግሞ የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ በደብረ ብርሃን ከተማ ዙሪያ ልዩ ቦታው አንጨ ቆረር ከተማ ተብሎ በሚጠራው አካባቢ ድረስ ዘልቆ በመግባት በወሰደው የተጠና ኦፕሬሽን በአገዛዙ ሰራዊት ላይ የማያዳግም እርምጃ መውሰዱን ኮሩ በግንባር የመረጃ አውታሩ በኩል ገልጿል። የፋኖ ኃይሎቹ በዚህ የከተማ ውስጥ ኦፕሬሽን በፈጸሙት አስደናቂ ጀብዱም አንድ 10 አለቃ ማዕረግ ያለው አመራርን ጨምሮ 3 የአገዛዙ ኃይሎች መገደላቸውን እንዲሁም አንድ ዋና ሻምበልና በርካታ መሳሪያ ከነተተኳሹ ማረካቸውን አረጋግጠናል ብለዋል። በተመሳሳይ የግንባር መረጃ ደግሞ በሸዋ ጠቅላይ ግዛት ህዝብ በመንዝ አውራጃ የዙ አካል የሆነው አምደ ጽዮን ኮር የምኒልክ ክፍለ ጦር አሃዶች ህዝብን ለመዝረፍ በተንቀሳቀሰው የአገዛዙ ጥምር ጦር ላይ ጉዳት በማድረስ ኮሩ በላከው የግንባር መረጃ ገልጿል። የአገዛዙ ሰራዊት በሁሉም ግንባሮች የማጥቃት ዘመቻ የከፈተ ሲሆን ከመንዝላሎ ምድር ወረዳ ወገሬ ከተማ ወደ ጦል ንዑስ ወረዳ በማቅናት ከምኒልክ ክፍለ ጦር አሃዶች ጋር ባደረገው ውጊያ በርካታ የአገዛዙ ሰራዊት አባላት ሲገደሉ በርካቶቹ ደግሞ ቁስለኛ ሆነዋል ተብሏል።
ከዚሁ ጋር በተያያዘ ደግሞ ከመንዝቃያ ወረዳ ዘመሮ ከተማ በማድረግ ወደ ክምር ድንጋይ በማቅናት ላይ እያለ በምኒልክ ክፍለ ጦር ሻለቆች ክፉኛ መመታቱን ኮሩ የገለጸ ሲሆን በቀጠናው በተደረገ የተቀናጀ ውጊያ በውል የማይታወቅ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውን ኮሩ አረጋግጧል። ተደጋጋሚ ሽንፈትን እያስተናገደ ያለው የአገዛዙ ዘራፊ ሰራዊት ዛሬም እንደተለመደው በመንዝላሎ ወረዳ ነዋሪዎች ላይ ከፍተኛ ዝርፊያን እየፈጸመ ሲሆን የአርሶ አደሮችን መኖሪያ ቤቶች ሰብረው በመግባት በርካታ ጥሬ ገንዘብ ሲወስዱ ቤተሰቦቻቸውን ለማገዝ በሞተር ስራ ላይ የተሰማሩ ወጣቶች ላይ ከእያንዳንዳቸው ላይ ዘረፋ መፈጸማቸውን ኮሩ አረጋግጫለሁ ብሏል። ደቡብ ሱዳን በላይኛው ናይል ግዛት ከኢትዮጵያ ድንበር አቅራቢያ የነበረውን የግብጽ ወታደራዊ ካምፕ ከአባይ ግድብ ጥቂት ኪሎ ሜትር ርቀት ላይ የነበረውን የግብጽ ወታደራዊ ካምፕ የዘጋች ሲሆን ሰሜን ሱዳን በኢትዮጵያ ድንበር በተለይም በአልፋሽጋና በሰሜናዊ አባይ አካባቢ ተጨማሪ ወታደርና ጸረ አውሮፕላን መከላከያ አሰማርታለች። የተባበሩት መንግስታት በሱዳን በተደረገው የእርስ በርስ ጦርነት 80% የሲቪል ሞት በድሮን ተገደሉ ያለ ሲሆን ከጥር ወር እስከ ሚያዝያ ወር ድረስ ብቻ ቁጥራቸው ወደ 880 ደርሷል ብሏል። አሁን ላይ ጦርነቱ ወደ ኢትዮጵያ ድንበር እየተስፋፋ ሲሆን ሱዳን በኢትዮጵያ ድንበር ታንክና የጸረ አውሮፕላንና የድሮን መከላከያ አዘጋጅታ ጦርነቱን ለመጀመር ጫፍ ደርሳለች ብሏል። እንደ የተባበሩት መንግስታት ማብራሪያ ከሆነ እስካሁን በሱዳን ውስጥ ብቻ የነበረው ጦርነት አሁን ወደ ኢትዮጵያ በመስፋፋት ጦርነቱ በድሮን ሊካሄድ እንደሚችል ገልጿል። ደቡብ ሱዳን ከፍተኛ የሆነ የኢኮኖሚ ቀውስ ውስጥ በመግባቷ ምክንያት የመንግስት ሰራተኞች ከ7 ወር እስከ 11 ወር ድረስ ደሞዝ ያልተከፈለ ሲሆን በጦርነት ምክንያት የደቡብ ሱዳን ነዳጅ ወደ ቀይ ባህር የሚሄድበት የቧንቧ መስመር ተጎድቶ የነዳጅ ምርት ከቀን 150 ሺህ በርሚል ወደ 45 ሺህ በርሚል በመውረዱ ደቡብ ሱዳን የነዳጅ ገቢዋ በ70% ዝቅ ብሏል ተብሏል። ደቡብ ሱዳን 98% ገቢዋ ከነዳጅ የሚገኝ ሲሆን አሁን አገሪቱ ከፍተኛ ኪሳራ ውስጥ ስለገባች ደቡብ ሱዳን ስትዳከም ድንበር አካባቢ ያሉ የጸጥታ ችግሮች ይጨምራሉ ተብሏል። በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሃኪቢ በዛሬው ዕለት በኢራን ጦርነት ወቅት እስራኤል ወደ ዩናይትድ አረብ ኤምሬትስ ሚሳኤሎችን ለመከላከል የሚያገለግለውን አይረንዶም ባትሪዎችና ባለሙያዎችን መላኳ የተናገሩ ሲሆን ማይክ ሃኪቢ ይህንን ያሉት በቴል አቪቭ በተዘጋጀ አንድ መድረክ ላይ መሆኑን ቢቢሲ ዘግቧል። ለመጀመሪያዋ የአብርሃም ስምምነት አባል ለተባበሩት አረብ ኤምሬትስ ምስጋናዬን ማቅረብ ፈልጋለሁ ያሉት ሃኪቢ ጥቅሙን ተመልከቱ፣ ቀላል አይደለም። እስራኤል የአይረንዶም ባትሪዎችንና ማንቀሳቀስ እንዲችሉ ባለሙያዎችን ልካለች ሲሉ ተናግሯል። ማይክ ሃኪቢ እስራኤል ላከች ስላሉት መሳሪያዎችም ሆነም ባለሙያዎች እስካሁን ድረስ አቡዳቢ ማረጋገጫም ሆነ ማስተባበያ አልሰጠችም ተብሏል። የኢራን ጦርነት በየካቲት ወር መጨረሻ ላይ ከተጀመረ በኋላ ቴህራን በባህረ ሰላጤው በሚገኙ የእስራኤልና የአሜሪካ አጋሮች ላይ ጥቃት ስትከፍት የሆርሙዝ ወሽመጥን ዘግታለች። በጦርነቱ የተነሳ በኢራን ከ3300 በላይ ሰዎች ሲገደሉ በሺዎች የሚቆጠሩ ደግሞ ተፈናቅሏል። ከዚህ በተጨማሪ 13 የአሜሪካ ወታደሮች ሲገደሉ በርካቶችም ቆስለዋል። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተኩስ አቁም ቢደረግም ኢስላማባድ እስካሁን ድረስ ዘላቂ ሰላም በሁለቱ ሀገራት መካከል እንዲደረስ ማድረግ አልቻለችም። በሌላ በኩል ደግሞ የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን በዛሬው ዕለት ለቀጠናዊ መረጋጋትም ሆነ ለዓለም አቀፉ ምጣኔ ሀብት ሲባል ሆርሙዝ እንደ ጦር መሳሪያ መጠቀም እንደማይገባ አስጠነቀቁም። ፊዳን ከኳታር ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር መሐሜድ ቢን አብዱራህማን ቢን ጃሚንሳን ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ በባህረ ሰላጤው ላይ እያጋጠመን ያለው ችግር በምንም መልኩ የጋዛ ጉዳይ እንዲረሳ ሊያደርግ አይገባም ብሏል። ፊዳን የእስራኤል ተስፋፊነትን በቀጠናው መረጋጋትና ደህንነት ላይ ዋነኛ ስጋት ሆኗል ብሏል። በኢራን ላይ የተካሄደው ጦርነት የዓለም ኢነርጂና የሸቀጣሸቀጦች ገበያ ያወከ ሲሆን አገሪቱ ለነዳጅ ጭነት ወሳኝ የሆነውን የሆርሙዝ ወሽመጥ መዝጋቷ ብቻ ሳይሆን ለማለፍ የሞከሩ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽማለች።
ዶናልድ ትራምፕ ደግሞ በበኩላቸው በአውሮፓ የሚገኙ የአሜሪካ አጋሮች የባህር ወሽመጡን እንዲጠብቁ ጫና ለማሳደር ቢሞክሩም እስካሁን ድረስ አልተሳካላቸውም። አሜሪካ የሆርሙዝ ወሽመጥን እንደገና ለመክፈት በምታደርገው ጥረት ካልደገፉ የኔቶ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን አስጠንቅቀው እንደነበረም ይታወሳል። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የድፍድፍ ነዳጅ ዋጋ ከፍ እንዲል አድርጓል። ጦርነቱ ከመጀመሩ በፊት አንድ በርሜል ድፍድፍ ነዳጅ ከነበረበት ከ70 የአሜሪካ ዶላር አሁን ከ100 የአሜሪካ ዶላር በላይ እንዲደርስ አድርጓል። የተወዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህ ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።